ቤዛ ልብ አንጠልጣይ የህይወት ታሪክ ጸሐፊ ህሊና ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። ክፍል 1። ቤዛ እባላለሁ። ለቤተሰቦቼ ብቸኛ ልጅ ነኝ። ልዕልት የሆነች እናቴ ሰላም ትባላለች። አባቴ ደግሞ ዳዊት ይባላል። ከልጅነቴ ጀምሮ 8ኛ ክፍል እስከምደርስ ድረስ በጣም የተንደላቀቀ ኑሮ ነበር። ግን ደግሞ ሰላም የለንም። አባቴና እናቴ ሁሌም ይጣላሉ። ሰላም ሲሆኑ አይቻላል። አባቴ ከኔ ጋርም ቢሆን የልጅና የአባት ቀረቤት የለንም። 8ኛ ክፍል ግማሽ ላይ ግን እናቴና አባቴ ተፋቱ። የአባቴ ቤተሰቡም እናቴ ሀብቱን እንዳትካፈል አስፈራርቷት ስለነበር ሙሉ ሀብቱን ትተንለት እኔና እናቴ አብረን መኖር ጀመርን። እናቴ ሰርታ በምታገኘው እየበላን እያደርን እኔም እየተማርኩ ቀጠልን። እኔ በፊት ከምማርበት የግል ትምህርት ቤት አልወጣሁም። የአባቴ ቤተሰቦች ትምህርቴ እንደሚያስተምሩኝ እንደሚከፍሉ ሲነግሯት እናቴ አልተቃወመችም። ምክንያቱም እናቴ በትምህርቴ ቀልድ አታውቅም እንጂ እናቴ በተፈጥሮ ኩሩ ናት። ከምትለምን ጾሟን ብታደር ይቀላታል። ኑሮም ለኔና ለእናቴ እየከበደ መጣ። አባቴ አንድም ቀን የት ወደቃችሁ ብሎ አይቶን አያውቅም። እናቴም አሁን እያመማት መስራት እያቃታት ነው። እኔም እንደምንም 9ኛ ክፍል ገባሁ። እናቴ በውጤቴ ቀልድ አታውቅም። ለሷም ደስታ ስል ከልቤ ነው የምማረው። ትምህርት ቤት ከማንም ጋር አልግባባም። ተፈጥሮ የሆነው መግባባት አልችልም። ብቸኝነት ያስደስተኛል። የግል እየተማርኩ የምኖረው ኑሮ በጣም ከባድ ነው። እናቴ እንዲታማ ለኔ ነው ጭንቀቷ። ፀጉሬን የምታጥበኝ እሷ ናት። ሁሌም ቢሆን እኔ ብሞት እንኳን ራስሽን እንዳትጥይ፣ አሁን እንዳለሽው አበባ ሁኚ፣ እነዚህ የሚያምሩ የእጅና የእግር ጣቶችሽን ተንከባከቢ፣ አደራ ልጄ፣ ሁሌም ተምረሽ ታይልኝ ትለኛለች። 11ኛ ክፍል ግማሽ ላይ እናቴ በጣም ታመመች። ባለችን ብል ሆስፒታል ወሰድኳት። ዶክተሩ ምንም ሳይል የሆነ መድኃኒት ጽፎ ሰጠኝ። መድኃኒቱንም ገዝቼላት ወደ ቤት ተመለስን። ከትንሽ ጊዜ በኋላ ጠዋት ላይ ሁሉንም አዘጋጅቼ የምትበላውንም አቅርቤላት ወደ ትምህርት ቤት ሄድኩ። ስመለስ ግን ቤታችን በሰው ተከቧል። ጎረቤቶቻችን የእናቴን ስም እየጠሩ ይጮኻሉ። መሬት ላይ ቦርሴን ጥዬ እናቴ ጋር ሄድኩ። በነጭ ጨርቅ ጠቅልለዋታል። አበድኩ፣ ጮህኩኝ። ምንም የለም። ልክ እንደ አልዓዛር የኔንም እናት ከሞት እንዲያስነሳልኝ ጸለይኩ። ምንም የለም። እናቴን ቀበርኳት። አባቴና ቤተሰቦቹ ለቀብር ሲመጡ እየጮህኩ አባረርኳቸው። እስከ 3 ሰው ነበር። ከዛ በኋላ እኔ ብቻዬን ቀር። ድሮስ እናቴም ጥላኝ ሄደ የለ። ባዶ ቤታችን እየጠረኩ እያለ ከአልጋው ስርስር ወረቀት አገኘው። እናቴ ጻፈችልኝ ነው። እንዲህ ይላል: የኔ ልጅ፣ ይህ ወረቀት እያነበብሽ ከሆነ ምናልባት ወደ ፈጣሪ ሄጃለሁ ማለት ነው። ቤዛዬ፣ የኔ አበባ፣ ጠንካራ ሁኝልኝ። ሴት ልጅ ነሽ፣ ራስሽን ጠብቂ። ከምንም በላይ በአምላክሽ ላይ ተስፋ አትቁረጭ። እሺ? ሁሌም እወድሻለሁ። አደራ ልጄ፣ ራስሽን እንዳትጥይ። የኔ መልክ ነው አንቺ ጋር ያለውና አደራ ውበትሽን ጠብቂ፣ እንዳትጎሳቆል። ለአንዳንድ ነገር ብዬ ደግሞ ሳልነግርሽ እያጠራቀምኩት 10,000 ብር ሁሌ ብር የምናስቀምጥበት ቦታ አለ። እወድሻለሁ ይላል። እንደምንም ሐዘኔን ዋጥ አድርጌ ለእናቴ ስል ቀና አልኩኝ። አከሬን አስፈቅጄ የችብስ ማሽን ገዝቼ ችብስ መጥበስ ጀመርኩ። ከትምህርት እንደገባው ችብስ እሸጣለሁ። ሌሊቱን ሙሉ ደግሞ ድንች ስልጥ አድራለሁ። ትምህርት ቤት ቆንጆና የደረጃ ተማሪ ከሚባሉት ውስጥ ነኝ፣ ግን ከማንም ጋር በሩቅ ነኝ። በዚህም ምክንያት ኩራተኛዋ የሚል ቅጽል ስም ወጥቶልኛል። እኔ ግን ግድ የለኝም። ትምህርት እንደተለቀቅኩ ወደ ስራዬ ራሴን እያኖርኩ 12ኛ ክፍል ደረስኩ። በዚህ ዓመት ማትሪክ አጠናለሁ። ፈጣሪ ሲረዳኝ ጥሩ አከራይ ናት ያለችኝ። ማትሪክም ተፈተንኩ። ጥሩ ውጤት አምጥቼ አለፍኩ። ግን የደረሰኝ ዩኒቨርሲቲ ሩቅ ስለነበር እዚህ ኮሌጅ እንደማርና አከሬ እንደሚከፍሉልኝ ነገሩኝ። አከሬ ወይዘሮ አልማዝ ይባላሉ። 2 ወንድ ልጆች አሏቸው። ግን 2 ውጪ ነው የሚኖሩት።
ገንዘብ ስለሚልኩላቸው ምንም አይሰሩ። የሚኖሩት ከሰራተኛቸው ጋር ሙሉ ግቢ እያከራዩ ነው። እናቴ ከሞተች በኋላ እንደ ልጃቸው ነው የሚንከባከቡት። አሁንማ ከሳቸው ጋር አብሬ ነው የምኖረው። ወይዘሮ አልማዝ ጋር የኖርኩኝ ኮሌጅ እየከፈሉልኝ መማር ጀመርኩኝ። ፈጣሪ ለካ ፊቱን አይዞርም። ሁለተኛ እናት ሰጠኝ። እኔም በጊዜ ሂደት እናቴ ብዬ መጥራት ጀመርኩ። ኮሌጅ እየተማርኩ አንድ ቀልቃላ ቆንጅዬ ጭራሽ ከኔ ባህሪ የማትገናኝ ሴት ተዋወቅኩ። ሄለን ትባላለች። ከጊዜ በኋላም ጓደኛ ሆነ። ሁሌም ይገርመኛል የኔና እሷ ጓደኝነት። አንድ ቀን ከክላስ ወደ ቤት እየተመለስኩኝ አንድ በጣም የሚያምር መኪና አየሁ። በጣም የመኪና አድናቂ ነኝ። መኪናውን ፍዝዝ ብዬ ቆሜ እያየሁ ከውስጡ የሆነ ልጅ ወጣ። ልቤ እንደዛ ቀን ደንግጣ አታውቅም። ልጁ በጣም ቆንጆ ነው። ቆንጆ የሚለው ቃል አይገልጸውም። መኪናውን ትቼ እሱን ማየት ጀመርኩ። እሱ ግን ልብም አላለኝ። ከመኪና ወርዶ ስልክ ማውራት ጀመረ። ድንገት ግን ጓደኛዬ ከኋላ መጣ። አንቺ አለችኝ። ደንግጬ ወደ እሷ ዞርኩኝ። እየሳቀች ምን እያየሽ ነው አለችኝ። እኔ እንጃ አልኳት፣ ግራ ተጋብቼ። ሄለን አሁንም ሳቋን ሳጨርስ ልጁን ታውቂያለሽ እንዴ አለችኝ። ልጁን ትኩር ብዬ እያየሁት አይ አላውቀውም፣ ግን ማወቅ እፈልጋለሁ አልኳት። ሄለንም እጇን ወደ አንድ ፎቅ እየጠቆመችኝ እዛ ፎቅ ጋር ያለውን ትልቁን ባር አታውቂውም አለችኝ። እንደማላውቀው ስነግራት ከቅድሙ በይበልጥ ሳቀችብኝ። ተናድጄባት ምንድነው ለምን ጠየቅሽኝ አልኳት። እሺ በቃ እዛ ጋር ያለው ታዋቂ ባር የሱ ነው። ቀላል ሰው እንዳይመስልሽ፣ የናጠጠ ሀብታም ልጅ ነው። አባቱ ደግሞ ሆቴል አላቸው። በመገረም እያየኋት ቆይ አንቺ በምን አወቅሽ አልኳት። ምን ባክሽ እዚህ ኮሌጅ እየተማሩ እሱን የማያውቅ የለም። አንቺ ነሽ ለነገሩ፣ አንቺ ልጉም ያልሽ፣ ከማን ጋር ተግባብተሽ እሱ ልታውቂ ትችያለሽ አለችኝ። ልጁም መኪና ውስጥ ገብተው ሄደ። በአይኔ ስከተለው አይታ ሄለም በኃይለኛው ሳቀች። ኦፍ አሁንስ ምንድን ነው የሚያስቅሽ አልኳት። የኔ ጓደኛ ቤዝዬ ልንገርሽ፣ እሱን የማትመኝና የማትፈልግ ሴት የለችም። ቆንጆ ነው፣ ሀብታም ነው፣ ምኑ ይጠላል። ግን ደግሞ ጓደኛ አለችው እሺ አለችኝ። ለምን እንደሆነ ባላቅም ደነገጥኩ። ጓደኛ አለ ያልሽኝ ብዬ ደግሜ ሄለንን ጠየቅኳት። አዎ አለው፣ እንዴት እንደምታምር ብዙ ጊዜ አብረዋያቸዋለሁ አለችኝ። ከሄሎ ጋር ተሰናብተን እኔም ወደ ቤት ሄድኩ። እቤት እንደገባው እናቴን ማለትም ሁለተኛው እናቴን አልማዝን ሰላም ብያት አጠገቧ ትንሽ ቁልድ ካልኩም በኋላ ተነስቼ ገብቼ ተኛው። ጋደም አልኩ እንጂ ተኛው ለማለት ይከብደኛል። ሙሉ ሐሳቤ ቅድም ስላየሁት ልጅ ሆነ። ውስጤ ዝም ብሎ ይረበሻል። በብዙ ሐሳብ ውስጥ ሆኜ ትንሽ ሸለብ አደረገኝ። ማታ ላይ ጌጤ መታ ቀሰቀሰችኝ። የቤታችን ሰራተኛ ናት። አይገርምም? በሰው ቤት እንደ ራሴ ቤት እንደ ቤቱ ልጅ ሆኜ ስኖር። ተነስቼ እራት በልቼ ትንሽ ተጫውቼ ወደ ጥናቴ ገባሁ። በነጋታው ክላስ ስላልነበረኝ ፀጉሬን አቮካዶ እናቴን አስገዝቻ እሱን ተቀብቼ ቁጭ አልኩ። አንድ ቀን ራሴን አንኳትቼ ወይም ቆሽሼ ካየሁ የእናቴን ቃል ያጠፍኩ ይመስለኛል። ሁሌም ጽድት ማለት፣ ሁሌም ቆንጆ መሆን የምፈልገው የእናቴ መንፈስ የማስደሰት ስለሚመስለኝ ፀጉሬንም ገሌንም ታጥቤ ፀጉር ቤት ካስክ ብቻ ለመሰራት ሄድኩኝ። ፀጉር ቤት እያለው ሄለን ደወለችልኝ። ሄሎ ቤዚ እንዴት ነሽ? አለሁልሽ ሄሎ። ስሚ ቤዚ ለምን ወክ አናደርግም አለችኝ። የሄሎ ቤት ከኔ ትንሽ ነው የሚረቀው። አሁን ፀጉር ቤት ነኝ፣ ስጨርስ እሺ በቃ አንድ ቦታ ወክ አድርገን እንመለሳለን አለችኝ። ወዲያው ግን አንድ ሀሳብ መጣልኝ። ሄሎ አልኳት። ወይ ቤዚ የትላንትናው ልጅ ያለበት እንሄድ አልኳት። ከልቧ ሳቀች። ለነገሩን የሚያልኩት ነገር ገርሞኛል። ሳቋን ስጨርስ እንደሆነም ባሩን አሳይሻለሁ፣ በቃ ስጨርስ ይደውልኝ አለችኝ። እኔም ለምን እንደሆነ እንጃ ደስ አለኝ። ፀጉሬን እንደጨረስኩ ቤት ገብቼ ልብስ ቀይሬ ለሄሎ ደወልኩላት። ለእናቴም ጓደኛዬ ጋር እንደሆንኩና ቶሎ እንደምመለስ ነግሬያት ወጣሁ። ከሄሎ ጋር ተገናኘን። አብረን እየተሳሳቅን ያለችኝ ፎቶ ጋር ደረስን።
ባለፈው ልጁ ይዞት ያየሁት መኪና ፊት ለፊት ቆሟል። ሄሎም በአይኗ አይታው ይታየሻል ወደ ውስጥ ትልቅ ባር አለ አለችኝ። እና ምን እናድርግ ማለቴ ልጁን እንዴት ማየት እንችላለን ብዬ ጠየኳት። ነይ ብላ ይዛኝ ወደ ፎቁ ገባ። ወደ ውስጥ ስንገባ እውነትም ትልቅዬ ባር አለ። በሩ ላይ ቆመን ሄሉ ለምን አመጣሽኝ? መቼስ ልንገባ አይደለም አይደል አልኳት። ልጁን ማየት ፈልጋለሁ አላልሽም እንዴ? ኮስተር ብላ ጠየቀችኝ። እሱማ አዎ፣ ግን እንደዚህ አይነት ቦታ መግባት ፈራለሁ። ደግሞ ገብቼም አላውቅም። የኔ ቆንጆ ጓደኛ አይዞሽ፣ አይተነው ብቻ እንወጣለን ብላኝ ይዛኝ ገባች። ውስጡ በጣም ሰፊ ነው፣ ግን ጨለም ያለ ነገር ነው። ዲም ላይቶች አሉ። ሁሉም ቦታ ፊት ለፊት ዳግም የማዕት መጠጦች ተደርድረዋል። አንድ ቦታ ቁጭ አለ። ድንገት አንገቴን ዞር ሳደርግ ልጁ አንዲት ቆንጅዬ ልጅ ጋር እጅ ለእጅ ተያይዘው ሲገቡ አየኋቸው። እሱን እንዳየሁት ግን ምገባበት ጠፋኝ። ተርበተበቱ። እንደምንም ራሴን አረጋግጬ እነሱን መመልከት ጀመርኩ። ድንገት ግን ልጅቷ የልጁ እግር ላይ ቁጭ አለች። በደግ ብዬ ወጣሁ። ሄሎ ከኋላይ ተከትላኝ መጣች። አንቺ ምን ሆነሽ ነው ትተሽኝ ወጣሽው አለችኝ። አላውቅም ሄሉ፣ ግን የማይገባን ቦታ ነው የተገኘ ነው። ቆይ እዚህ ምን እያደረግን ነው? ከልጁ ምን ፈልጌ ነው ብዬ ሄሉ ላይ አፈጠጥኩባት። ሄሉም ማረጋግታኝ ወደ ቤት ሸኘችኝና ሄደች። ከዛን ጊዜ በኋላ ልጁ ከሐሳብ ያልወጣልኝ። ለራሴ ምን እንደሆንኩ ግራ እስኪገባኝ ድረስ አብዛኛውን ጊዜ ሲከፋኝ ሲጨንቀኝ እናቴ መቃብር ጋር ሄጄ ተነፍሳለሁ። ዛሬም ከክላስ መልስ ወደ እናቴ መቃብር ሄድኩ። እስኪ ደግሞ ይለፈለፍኩ። የሚገርመው ያየሁትን ልጅ ማንነቱን ሳላውቅ ባህሪውን ሳላውቅ ዝም ብዬ ስለሱ አወራለሁ። ልጁ የሚሰራበት በር ጋር ሄዶ መቆም ስራ ይሆነ። ቅልጥ ያለ ፍቅር ሳይዘኝ አልቀርም። እኔ እንኳን ፍቅር ሊይዘኝ ወንድ ልጅን በስርዓት ቀርቤ አውርቼ አላውቅም። አሁን ግን ጊዜውን ጠብቆ መጣ። ከሄሉ ጋር ካፌ ቁጭ ብለን እያወራን ከልጁ ፍቅር እንዳያዘኝ ጠየቀችኝ። መልሴ ግን ዝምታ ነበር። ሄሉም አይኔን እያየች ቤዚ ዝም አትበይኝ፣ ልጁን አፍቅረሽዋል? ከሆነም መፍትሄ እንፈልጋለን። አሁን እኮ ጓደኛ መያዝ አለብሽ። እድሜ ላይ ነሽ። ደግሞ እኛ ሴቶች ነን፣ እድሜ ጊዜ አንሰጠንም። የኔ ቆንጆ ጓደኛ ቆንጆዬ እኮ ነሽ፣ እንደውም ብትበዥበት ነው ብላ ፈገግ አለች። ሄሉ እውነት ለመናገር እኔ ከልጅነቴ ጀምሮ አይደለም ወንድ ከሴት ጋር ማውራት የምችል ልጅ አይደለሁም። አንቺ ነሽ የመጀመሪያ ጓደኛዬ ሄሉ። አሁን ግን ለልጁ የሚሰማኝን ስሜት አልወደድኩትም። እኔ በህይወቴ ስለማንም ወንድ በዚህ ልክ አስቤ አላውቅም። ስለ አባቴም ቢሆን ብቻ ግራ ገብቶኛል። በዚህ በቃ ልብሽ በደንብ አዳምጪ እሺ አለችኝ። የሚሰማኝን ስሜት ለማስቆም ልጁን ለመርሳት ልጁን ለማየት መሄድም ሆነ በበሩ በኩል ማለፍ አቆምኩ። ግን ሰሞኑን ዝም ብሎም ባምባ ይለኛል። እናቴም እየናፈቀችኝ ነው። የሚገርመው ልጁም ሳይቀር እየናፈቀኝ ነው። ዝም ብሎ ይከፋኛል። በሆነ ባልሆነው ነጫንጫለሁ። ከአቅሜ በላይ ሲሆን ልጁን ለማየት ሄድኩ። የባሩ በር ጋር ቆምኩ። ከ4 ሰዓት በላይ ሆነኝ። ማንም የለም፣ መኪናውም የለም። በተከታታይ ለሳምንታት ልጁን ለማየት በሄድም አይቼው አላውቅም። ከአቅሜ በላይ ሲሆን ሄሉን ላወራት ወሰንኩኝ። ከሄሉ ጋር ተገናኝተን የሚሰማኝን ነገር በሙሉ ነገርኳት። ሄሉም ዝም ብላ አዳምጣኝ ቤዚ አንድ ነገር ልጠይቅሽ አለች። ምንድነው ሄሉ? ሄሉም ግራ በተጋባ አስተያየት እያየችኝ ልጁን አፍቅረሽዋል እንዴ አለች። ከዚህ በፊት ፍቅር ይዞኝ አያውቅም። ስሜቱን እንኳን አላውቀውም። ግራ ገባኝ። ለሄሉ ምን ማለት እንዳለብኝ ስላላወቅኩኝ ዝም አልኳት። ቤዚ ዝምታ መልስ አይሆንም። የአይን ፍቅር ያዝሽ እንዴ አለች ደግማ። ሄሉ አላውቅም፣ ግራ ገብቶኛል። ብቻ አሁን የምፈልገው ልጁን ማየት ብቻ ነው አልኳት። ሄሉም ፈገግ ብላ አዎ ጓደኛ፣ የእውነት ልጁን ፎንቅቀሽበታል አለች። አሁንም ዝም አልኳት። በደግ ብላ በቃ እኔ ጓደኛዬ አሁኑኑ እንድታዩ መፍትሄ እንፈልግ አለችኝና ቀድማኝ መራመድ ጀመረች። ሄሉም የሆነ ልጅ ጋር ደወለችና ቀጠረችው። እኔም ስልኩን አውርታ ስትጨርስ ምን ልታደርግ እንደሆነ ጠየኳት።
ይኸውልሽ ጓደኛዬ፣ አሁን የደወልኩለት ልጁ የባሮ ደንበኛ በይው፣ ደግሞ ከልጁ ጋር ይግባባል። ስለዚህ የሆነ ነገር ይረዳናል አለች። ልጁን አንድ ካፌ ቁጭ ብለን መጠበቅ ጀመር። ትንሽ ከጠበቅም በኋላ የደወለችለት ልጅ መጣ። ሁለታችንንም ሰላም ብሎን ተቀመጠ። ሄሉም ልጁን ዳጊ አክብረህን ስለመጣህ እናመሰግናለን አለችው ፈገግ እያለ። ልጁም ፈገግ ብሎ ኧረ ጣጣ የለውም፣ ይልቁኑ በሰላም ነው አላት። ሄሉም አዎ በሰላም ነው፣ ግን አንድ ነገር እንድትተባበረን ብዬ ነው አለችው። ልጁም ምን ሄሉ አላት። ይኸውልህ ዳጊ፣ አንተ የምታዘወትረበትን ባር አወቅከው አለችው። አዎ ወደ ትምህርት ቤታቸው መሄጃ ሀገር ያለው አይደለም? አውቀዋል። የዛም ባር ባለቤት ልጅ ፈልጌው ነበር፣ እናም እንድትረዳኝ ነበር አለችው። ልጁም ፈገግ ብሎ ምን ነው ሄሉ፣ አንቺን ፎቅ ገባልሽ ወይስ ለመላ ነው አላት። ሄሉም ለጓደኛዬ ፈልጌ ነው አለችው ወደ እኔ እየተመለከተች። ልጁም እኔን እያየ ኧረ አትፈሪ፣ ፎንቃ ከሆነም ኖርማል ነው፣ ደግሞ አንቺን የመሰለች ቆንጆ አግኝቶ ከዘች አሻንጉሊት ከመሰለች ፍቅረኛው አንቺ ትሻሪዋለሽ አለኝ። ሄሉም ቀበል አድርጋ እባክህን እናንተ ከሷ ቀድመን ስሜቷን አንብበነዋል፣ አሁን መፍትሄ እንፈልግ፣ ልጁን ወደ እሷ ለማድረግ ስትል አቋረጥኳትና ኧረ እኔ እሱም ከልጅቷ ቀምቼ ራሴን ማድረግ አልፈልግም፣ ላዩ ብቻ ነው የምፈልገው አልኳት። ልጁም እየሳቅ ይህማ የዓይን ፍቅር ነው አለኝ። ሄሉም እየተኮሳተረች እሱን እያየሽ ቆመሽ ልትቀሪ ነው እንዴ? መታገል ነው እንጂ አለችኝ። እኔም እንደዛ ማድረግ እንደማልፈልግና ሁሌ እሱን የማይበት መንገድ እንዲከፍቱልኝ ነገርኳቸው። ልጁም ማለትም ዳግም በቃ አታስቢ፣ ያው የእሱ ቅርብ መሆን ከፈለግሽ እሱ የሚሰራበት ስራ መቀጠር ነው አለኝ። ወዲያው እሺ ያልኩት። ዳግምም ገርሞት ማንኛውም ስራ ትሰሪያለሽ አለኝ። ሳላቅማማ አዎ ሁሉንም አልኩት። ሄሉና ዳግምም ታያዩና ሄሉ እጄን ይዛ ጓደኛዬ በር ላይ ያለውን ስራ ግን አውቅሻል አለች። ወዲያው ግን ያሰብኩ ገባኝና ኧረ እንደዚህ አይነት ስራ ልላችሁ ሳይሆን አስተናጋጅ ምናምን ማለትም ጽዳትም ቢሆን እሰራለሁ አልኳት። ዳግምም በቃ አጣርቶ እንደሚደውልልኝ ነግሮኝ ሄደ። ሄሉም ዳግም ከሄደ በኋላ ትኩር ብላ አይተኝ ምን አይነት የዋህነት ነው ቆይ አለችኝ። ማለት አልኳት። ሄሉም እንዴ ቤዚ፣ ቆይ ግን ስሜትሽ ገብቶሻል? ልጁን አፍቅረሽዋል እኮ አለችኝ። ታዲያ ባፈቅረውስ ምን አደረግኩ? ካፈቀርሽው ታዲያ ያንቺ ለማድረግ መጣር ነው። ፈገግ ብዬ ሄሎ አልኳት። እኔ ስለታገልኩ ስላልታገልኩ አይደለም በፈጣሪ ፍቃድ እንጂ አልኳት። ከሳምንት በኋላ ዳግምና ሄሉ ቀጠረን። ባለፈው የተገናኘንበት ካፌ ተገናኘን። ሰላም ተባብለን ተቀመጥን። አንዳንድ ነገር ካወራን በኋላ ሄሉም ዳግሜ ምን አዲስ ነገር ኖሮ ነው አጣድፈ የጠራኸኝ አለችው። ዳግምም እንግዲህ ልጁን አግኝቸው ነበርና በሚገርም ሁኔታ ጽዳት ይፈልጋል አለ። እኔም ወዲያው እኮ በቃ ጥሩ ነዋ እኔን ውሰደኝ አልኩት። ዳግምም ግን የሱ ባር ብቻ ሳይሆን የምታጸደው የአባቱ ሆቴል በቅርብም አለ፣ እዛም እየሄድሽ እዚያ ያሉትን ጽዳቶች ታግሻለሽ አለኝ። ይሁን በቃ ችግር የለውም አልኩት። ሄሉም በፍርሃት አስተያየት እያየችኝ ግን ዝም ብዬ እርግጠኛ ነሽ አለችኝ። የሄሉ ስጋት ገብቶኛል። እኔ እናቴ ከመሞቷ በፊት ሁሌም ጽድት በይልኝ ስላለችኝ አንድ ነገር ሲነካኝ የምሞት ነው የሚመስለኝ። ይህንንም ሁለተኛ እናቴ አልማዝ ስለምታውቅ አንዳንድ ነገር ካልሆነ አታሰራኝ። ሄሉ ምን አማራጭ አለኝ አልኳት። ዳግምም እንግዲህ ልጁም እሺ ብሎ ከቀጠረሽ ነው አለኝ። እንዴ ለምን እምቢ ይላል አልኩት ደንግጬ። ዳግምም እንዴ ሲያዩሽ እንኳን ጽዳት ልትሰሪ እንዲሁ ቆሻሻ ነክቶሽ የሚያውቁም አትመስይ፣ ደግሞ እኮ ስትታይ እንዴት እንደምታሳሽ አለኝ። እኔም ለመረጋጋት ወደ መጸዳጃ ቤት ሄድኩ። ትንሽ ቆይቼ ተቀላቀልኳቸው። እኔ መጸዳጃ ቤት የሄድኩ ሰዓት ሄሉ ለዳግም ስለ እናቴ ነገረችው ይመስለኛል። በአግራሞት እያየኝ ቆይ ግን ምን አይነት ልብ ነው ያለሽ? በአሁን ሰዓትም እንዴት የምታፈቅር ሴት አለች እንዴ አለኝ። ማለት አልኩት። ከዚህ በኋላ እኔ ወንድምሽ ነኝ፣
ያው ፈቃደኛ ከሆንሽ ወንድምና እህት ብንሆን ደስ ይለኛል አለኝ። እኔም ደስ እንደሚለኝ ነገርኩት። ዳግምም እንደ አዲስ እጁን ዘረጋልኝና ዳግም እባላለሁ አለኝ። እየሳኩኝ የዘረጋውን እጁን እየጠበቅኩ ቤዛ አልኩት። ዳግምም ከዚህ በኋላ ስትፈልግኝ ወንድሜ ዳግም ብለሽ መጮህ ብቻ ነው ከአንቺ የሚጠበቀው አለኝ። ሄሉም እናንተን ይሳለች እንዴ ሄሉ አንቺማ መጀመሪያ እህት አይደለች አላት። ትንሽ ቆይተን ተጫዋውተን ዳግምን ተሰናብተን ሊሄድ ተነሳ። ቤዚ በቃ ነገ ከክላስ በፊት እደውልልሽና እንሄዳለን አለኝ። እሺ አልኩት። ግን ትንሽ እንደሄደ ዳግም አልኩት። ወይዬ ብሎ ዞረ። የልጁ ስም ግን ማን ነው አልኩት። እስካሁን አለመጠየቅ ያስገርሞኝ። ዳግምም ፈገግ ብሎ ሰውዬሽ ኪሩቤል ነው ስሙ ብሎኝ ወጣ። በነጋታው ዳጊን አገኘሁት። ሰላም ከተባባልን በኋላ ወደ ባሩ ሄድን። ልክ በሩ ጋር ስንደርስ ዳግም ቆም ብሎ ግን እርግጠኛ ነሽ አለኝ። አዎ ዳግም በጣም እርግጠኛ ነኝ አልኩት። በቃ ነይ እንግባ ብሎ ይዘውኝ ገባ። ባር ውስጥ ከገባን በኋላ ወደ ላይ ይዞኝ ወጣ። አንድ ክፍል ጋር ስንደርስ ዳጊ አንኳኩቶ ከፍተው ገባን። ልክ ስንገባ ልጁ ማለትም ኪሩቤል ቁጭ ብሎ ነበር። ቢኖር እንደሆነ እያሰብኩኝ ወደ ክፍሉ ገባው። ልጁን ሳየው ግን የምገባበት ጠፋኝ። ኪሩቤልም ዳግም እንዳየው ከመቀመጫው ተነስቶ አቅፎ ሰላም አለው። ዳግም ወደ እኔ እያየ ኪሩ ተዋወቃት፣ ቤዛ ትባላለች፣ ለስራ ነው የመጣችው አለችኝ። ኪሩቤልም ወደ እኔ እያየ ፈገግ ብሎ እሺ ኪሩቤል እባላለሁ ብሎ እጁን ዘረጋልኝ። እየተንቀጠቀጥኩ ሰላም አልኩት። እጁ እጄ ላይ ሲያርፍ ከጭንቅላቴ እስከ እግሬ ጥፍሬ ድረስ ነዘረኝ። ወዲያው ግን እጁን አስለቅቄ ወደ መሬት ማየት ጀመርኩ። ኪሩቤልም እንድቀመጥ ጋበዘኝ። ተቀምጠን ማውራት ጀመር። ዳግምም ኪሩ ባለፈው እንዳልከኝ ይኸው ሰው ይዤልህ መጥቻለሁ። ኪሩቤልም ወደ እኔና እያየ እኔ እኮ ያልኩህ ለጽዳት ነበር አጉላላት ልጅቷን አለው። ዳግምም ፈገግ ብሎ አዎ አውቄያለሁ እኮ ይኸው እሷ ልትሰራ ነው አለው። ኪሩቤልም የምርህን ማለት እንዴት አለው። እሱን ለምን እሷን አትጠይቃትም ሲለው ወደ እኔ ዞር ብሎ እስቲ ንገሪኝ አለኝ። እኔም እየተርበተበት ያው ዳግም እንዳለው ነው ለጽዳትነት ለመቀጠር ነው የመጣሁት አልኩት። እሱም በአግራሞት እያየኝ አትማሪም እንዲህ አለኝ። ሳላስበው አልማርም አልኩት። ዳግምም ደንግጦ ዞር ብሎ አየኝ። ኪሩቤልም እሺ እንግዲህ ካላችሁ ሲል ዳግም ቀበል አድርጎ መቼስ ኪራ በእኔ በኩል መታ ለመግባት ምንም ነገር አትጠይቃትም አይደል? ለምን አለው። ያው የኔ ጓደኛ ናት፣ እናም ስለቸገራት ነው አንተ የምትፈልገው ማስረጆች አይኖሯትም ብዬ ነው አለው። ኪሩቤልም በቃ እሺ ዳጊ ግን በአንተ ተማምኜ ነው እሺ በቃ አንቺ ነገ ስራሽን መጀመር ትችያለሽ፣ ስለ ስራው ያስረዱሻል እሺ አለኝ። አንዳንድ ተባብለን እኔና ዳጊ ተያይዘን ወጣን። ክፍል 2 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።